ከጥቂት ሳምንታት በኋላ በጉጉት የሚጠበቀው የዓለም ዋንጫ ይጀምራል። ዛሬ ዳላስ ላይ የሚገኘውን ትልቁን ስቴዲየም አብረን እንጎበኛለን። አሁን የሚገኘው ከወራት በኋላ ሜሲ የሚጫወትበት ስቴዲየም ላይ ነው። አሁን ላይ ስቴዲየሙን እንደምታዩት ለዓለም ዋንጫ እያዘጋጁት ነው። አሜሪካ፣ ካናዳ እና ሜክሲኮ በጋራ በመሆን የሚያዘጋጁት የ2026 የዓለም ዋንጫ ውድድሩ ሊካሄድ 2 ወር አካባቢ ነው የሚቀረው። በዚህ ዓለም ዋንጫ ውስጥ 80% ጨዋታ የምታስተናግደው አሜሪካ ስትሆን 10% ደግሞ ካናዳ እና ሜክሲኮ ናቸው። አብዛኛው ጨዋታ ደግሞ የሚካሄዱበት ስቴዲየም ዳላስ ስቴዲየም ይባላል። ዳላስ ስቴዲየም አብዛኛውን ጨዋታ ከዓለም ዋንጫ ከ2026 የዓለም ዋንጫ ብዙ ጨዋታዎችን የሚያስተናግደው ትልቅ ስቴዲየም ነው። ይህንን ግብዳ ስቴዲየም አብረን በመሆን እንጎበኘዋለን ማለት ነው። ሌትስ ጎ። ስቴዲየሙ ከቤት የ30 ደቂቃ መንገድ ነው። 30-40 ደቂቃ 30 ማይል አካባቢ ነው። We're standing in the world's largest dome-shaped stadium. And in regards to the National Football League, this is the largest enclosed stadium. 3 million square feet of space is inside of here. Do you know when we open up the world's largest retractable roof and the world's largest retractable end zone doors, this becomes the largest outdoor stadium in the NFL. ሶ የጉብኝታችን የመጀመሪያው ክፍል ከላይ ነበር የጀመርነው። ከ8ኛው ፎቅ ነበር የጀመርነው። እዚያውን ያለሁበት ቦታ ላይ ሰዎች ምናልባት ቆመው የሚያዩ ሰዎች ምናምን ትኬት በዝቅተኛ ዋጋ የገዙ ሰዎች ቆመው የሚያዩበት ነው። ወንበሮቹ ይሞላሉ። 80 ምናምን ሺህ ሰው ይዛል ይሄ ስቴዲየም። ከዛ ውጭ ደግሞ ቆመው የሚያዩ ሰዎች ደግሞ ይኖራሉ የተወሰኑ ማለት ነው። እንዴት ይታያቸዋል አላቅም፣ ግን ስክሪኖቹ በሁሉም ዳይሬክሽን እንትን ያደርጋል። ስክሪኑ በደንብ ያሳያል። ከዓለም አንደኛው ስክሪን ነው ያለው እዚህ ስቴዲየም ላይ ማለት ነው። በጣም ትልቅ ነው። በሳይድ በኩል በኋላ ላይ ወደ 4ኛ ፎቅ ወርደን የቀረጽኩት ቪዲዮ ላይ ያሳያቸዋለሁ ስለ ስክሪኑ። እዚህ ጋር ሜዳውን እንደምታዩት አሁን ላይ እያስተካከሉት ነው፣ እየቆፈሩት ምናምን ነገር ነው። አፈር እየደፉ መሰለኝ። የዓለም ዋንጫ እያዘጋጁት ነው። የዓለም ዋንጫ ትክክለኛ ሳር ነው። ኖርማል ውሃ የሚጠጣ ትክክለኛ ሳር ነው መሆን ያለበት በፊፋ ሕግ መሰረት። ሶ ለዛ እንትን እያደረጉት ነው። ስቴዲየሙ ኖርማሊ የተለያዩ ዝግጅቶች ሲኖሩ ለምሳሌ ኮንሰርት ምናምን በሚኖርበት ጊዜ ለኮንሰርት ይዘጋጃል። ከዛ ውጭ ግን ሜንሊ ዋና እንትኑ የዳላስ ካውቦይስ የሚባሉ አሉ። አሜሪካን ሀገር ፉትቦል የሚሉት እኛ እግር ኳስ የምንለውን በእግሩ የምንጫወተውን እሱን አይደለም። አሜሪካኖች እኛ እግር ኳስ የምንለውን ሶከር ነው የሚሉት። እነሱ ግን ፉትቦል የሚሉት በእጅ የሚጫወቱት በጣም በአሜሪካኖች ዘንድ ታዋቂ የሆነ ስፖርት ጌም አለ። ኤንኤፍኤል ብላችሁ ሰርች ማድረግ ትችላላችሁ። ሶ ዋና ይሄ ስቴዲየም ዋና የእንትኑ የዛ የከተማው ዳላስ ካውቦይስ የሚባል ቲም አለ። የነዛ ስቴዲየም ነው ማለት ነው። ለምሳሌ የዩናይትድ የእግር ኳስ ክለብ ኦልድ ትራፎርድ እንደሚባለው ልክ እንደዛ ሁሉ ማለት ነው። የአርሰናል የሲቲ ምናምን ብላችሁ ስቴዲየም እንዳላቸው ሁሉ ይህም ልክ እንደዛው የካውቦይስ የዳላስ ካውቦይስ ስቴዲየም ነው ማለት ነው። ዳላስ ካውቦይስ በጣም ታዋቂ በአሜሪካ እንትን ዘንድ ታዋቂ ነው። ሶ እዚህ ከተማ ላይ ደግሞ በጣም ብዙ ሚሊዮን ተከታይ እንደዚህ ደጋፊ ያለው ክለብ ነው ማለት ነው። ሶ የነሱ ስቴዲየም ወይ ስቴዲየም ሜንሊ ለዛ ፐርፐዝ ነው እንትኑ የሚለው ምናምን ነገር። ግን ፕሮግራሞች ሲኖሩ እንደዚህ እግር ኳስ ደግሞ ጨዋታ በሚኖርበት ጊዜ ለእግር ኳስ እንዲሆን ተደርጎ ይስተካከላል ማለት ነው። ለዓለም ዋንጫ ደግሞ በስፔሻል መልኩ ብዙ ጨዋታዎችን የሚያስተናግደው ይህ ስቴዲየም ስለሆነ ኖርማሊ እንደዚህ እንትኑንም እያሰፉት ነው። የተመልካቹንም ቁጥር ምናምን በደንብ እየለጠጡት ነው ማለት ነው። መቀመጫዎቹ ምናምን ደግሞ ሜዳውን በጣም ባህር እየሰሩት ነው። እዚያውን ያለሁበት ቦታ ላይ ለቪው በጣም ደስ ይላል። በጣም የሚገርም አይነት እንትን አለው። እዚህ ስቴዲየም 2 ነበር የሄድኩት። የመጀመሪያ ሳምንት ላይ ሲሄድ ዌብሳይቱን ቼክ አድርጌ ምናምን እንትን አይልም ነበር፣ ካሜራ መያዝ አይቻልም ምናምን። ቪዲዮ ራሱ በስልክ ራሱ ያሳቅቃል እንደዚህ ዌብሳይት ላይ ያለው ኢንፎርሜሽን። ሶ ካሜራ ሳሊዝ ነበር የሄድኩት። ሁለተኛው ሳምንት ላይ ግን ሲሄድ ተዘጋጅቼበት ነበር የሄድኩት ማለት ነው። እና በደንብ እንደዚህ ካሜራ ምናምን የመጀመሪያው ሳምንት ላይ ካሜራ የያዙ ሰዎችን አይቼ በጣም ተናድጄ ነበር። ፊፋ ወርልድ ካፕ 2026 ይኸውላችሁ እዚህ ስቴዲየም ላይ ከ3-4 ወር በኋላ ሜሲን እናገኘዋለን ማለት ነው። ይህን የሚያክል ስቴዲየም ላይ ሜሲን እናገኘዋለን ያልኩት በስተታውሽ ትኬት ሌላ ታሪክ። በጣም ውድ ነው። በጣም ቼክ ካረጋችሁት እንደዚህ ዌብሳይቱን ምናምን በጣም ውድ ነው የትኬት ዋጋ። በጣም ዝቅተኛው 1000 ምናምን ነው። እሱንም አታገኙ። ከላይ እንደዚህ ቆማችሁ ምናምን ልታዩ የምትችሉበት አይነት ቦታ ላይ ራሱ በጣም ውድ ነው ቲኬት እና እዛ ቦታ ለመቆም ወርዛ ያደርጋል። ሶ ጉብኝታችንን ወደ 4ኛ ፎቅ ወርደን እዚህ አካባቢ ታሪካዊ ነገሮችን እያሳዩን ነበር። ትንሽ ላሳጥረው ፓርት ውስጡ በጣም ያምራል። ከምታስቡት በላይ በጣም ያምራል። በጣም ያልቀረጽኳቸው ብዙ ፓርቶች አሉ። ቪዲዮ ይዛዛል ብዬ ተውኳቸው።
እነሱን ትቼ ነው እያሳዩዋቸው ያለሁት። አሁን ያለነው ደግሞ ጋዜጠኞች ምናምን የሚቀመጡበት ክፍል መሰለኝ፣ ኮሜንታተሮች ምናምን የሚሆኑበት ክፍል መሰለኝ ካልተሳሳትኩ፣ እንደዛ ሲሉ ነበር። እዚህ ጋር በደንብ ነው ብዙ ገለጻ ሲደረግልን የነበረው። እዚህ ጋር አስጎብኛችን በደንብ ብዙ ኢንፎርሜሽን ሲሰጠን ነበር፣ ስለ ቲኬት ሲነግረን ነበር። ከታች ያሉት መቀመጫዎች $3000 ጀምሮ ቲኬቶች ምናምን እንትን ያሉ ነው ምናምን ሲል ነበር እና በጣም ውዱ የዓለም ዋንጫ ነው የእውነት በጣም ውድ ነው። $3000 ምናምን አሰራት ጨዋታ ግን ደግሞ አንድ አርጀንቲናዊ ሜሲ ማየት በጣም እድሜ ልኩን የሚጓጓ አሜሪካ የሚኖር አርጀንቲናዊ ለሱ ሀገሩ ስለሆነ $3000 ላይከብድ ይችላል፣ ወርዝ ሊያደርግለት ይችላል ለሱ። እኔ ግን ገለልተኛው CR7 ራሱ ቢመጣ $3000 አይደለም ብላችሁ ከላይ ራሱ $1000 ነው። በነገራችሁ ላይ CR7 የሚጫወቱበት ስቴዲየም ደግሞ ከዚህ ስቴዲየም እዚሁ ስቴት ላይ ነው። ከዚህ ስቴዲየም የ3 ሰዓት መንገድ በጣም ቅርብ ነው። እሱ ራሱ 3 ሰዓት በመኪና እናድታችሁ ማለት ነው። በጣም ቅርብ ነው። እሱም በጣም ትልቅ ስቴዲየም ነው። በእንትን ብዛት በመቀመጫ ብዛት ምናምን ከዚህ ስቴዲየም ሁሉ የሚበልጥ መሰለኝ። እዚህ ጋር የምታዩት ስክሪን በዓለም ትልቁ ስክሪን ነው ሲለን ነበር አስጎብኛችን። በጣም ትልቅ ስክሪን ነው። ውስጡ ላይ ኤሌቬተር አለው ነው ምናምን ሲለን ነበር ሁላ ማለት ነው። ማለት በአራቱም ሳይድ እንትን ያደርጋል። በሁሉም ሳይድ እንደዚህ ሰዎች እንዲያዩ እንትን ያደርጋል። በተለይ ራቅ ያሉ ሰዎች በደንብ እንዲታያቸው ምናምን ይጠቅማል ይሄ ስክሪን። በጣም ከሚባለው በላይ ግብዳ ነው። ክብደቱ ራሱ እንትን እያደረጉ እየነገሩ ነበር። አንዳንድ ኢንፎርሜሽኖችን አታች አድርግላቸዋሉ። ስለዚህ ስለ ምን ያክል ርዝመት እንዳለው ክብደቱን ምናምን እናንተም ሰርች አድርጉ ከፈለጋችሁ። ዳላስ AT&T ስቴዲየም ብላችሁ አንዳንድ ኢንፎርሜሽኖችን ታስታረጉ ውስጥ ላይ ስላሉ ስለ ስክሪኑ በደንብ ኢንፎርሜሽን ታገኛላችሁ። እዚህ ጋር እነሱ ሲሄዱ ሳደርግ የነበረው እንዴት መሰላችሁ? ቭሎግ ሰርች አላውቅም። ቮይስ ኦቨርም አደርጋለሁ ብዬ አይደለም አስቤ ነበረው። ማይክ ምናምን ይዤ ነበር። እንደምታዩት ደረጃ ላይ ማይክ አለች። ግን 30-40 ሆናችሁ በቲም ሆናችሁ ብቻችሁን ማውራት ያስጠላችኋል፣ አይመቻችሁም ማለት ነው። እና ስላልተመቸኝ ነው ቮይስ ኦቨር እያደረጉ ያለሁት እንጂ ቀጥታ እዛው ላይ ሁኜ ነበር ማውራት የፈለጉት። ኤኒዌይስ ሳደርግ የነበረው እነሱ ሲሄዱልኝ፣ በተለይ ሁለተኛው ሳምንት ላይ ነው እነዚህን ቪዲዮዎች የቀረጽኳቸው። ሁለቴ ነበር ሄድኩት ብያቸዋለሁ አይደል? እነሱ ሲሄዱልኝ ለብቻዬ እንደዚህ ፏ እያልኩ ነበር ማለት ነው። በደንብ በምፈልገውን አይነት እየቀረጽኩ ነበር ማለት ነው። የሚያስደስተኝ ነበር። እዚህ ጋር መልጡኝ ብዬ ላጥ እያልኩ ሲሄድ እዚሁ ናቸው። እዚህ ግድግዳው ላይ ያሉ ምናምን ፎቶዎችን እያስጎበኟቸው ነበር መሰለኝ። አልራቁኝም። ሊፍት እንዳያመልጠኝ ነው። ሰብሰብ ብለን በሊፍት ነገር ነው የምንሄደው እና እሱ እንዳያመልጠኝ። በሱ ከወረዱ ያው አላገኛቸውም ነው። ቀጣይ የት እንደሚሄዱ ስለማላቅ በጣም ብዙ ክፍል ነው ያለው እንደዚህ የሚጎበኝ ማለት ነው። አስጎብኛችሁ ይዟችሁ የሚሄደው ቦታ ነው። ጎብኝ ለብቻችሁ መጎብኘት ትችላላችሁ። ቲኬት ስላለ ቦክስ ታደርጉ። እዚህ ጋር ቪአይፒ ቱር ያደረኩት ቦክ ያደረኩት። አሁን የመጨረሻ ግራውንዱ ላይ ነው ያለ ነው። ወርታች ወርድን ያለ ነው። እዚህ ጋር በመጀመሪያ የምንጎበኘው የሴቶች ሎከር ሩም ነው። ከዛ በፊት ግን እዚህ ጋር እግረ መንገዳችንን ስለዚህ ክፍል እየነገረን ነበር። መግባት አይቻልም ምናምን ነገር አንዳንድ እንደዚህ ቲሙ ያመጣቸውን እንትኖች ነገር መሰለኝ ያሳካቸው ምናምን ነገሮች ያሉበት ክፍል መሰለኝ። እሱ እንደዚህ በፎቶ ምናምን እያደረጉት ነበር። ቀጣይ እየገባ ነው ወደ ሴቶች ሎከር ሩም ነው። ለምሳሌ አሁን የማድሪድ ስቴዲየም ብትሄዱ የማድሪድ ተጫዋቾች ሎከር ሩም አለ አይደል? ልክ እንደዛ ሁሉ ማለት ነው። እዚህ ጋር የሴቶቹ ፎቶ ነው። ልክ እንደዛ ሁሉ ነው የተጫዋቾቹ ሎከር ሩም፣ ሪል ተጫዋቾቹ ማለት ነው። አሁን ላይ ያሉት ተጫዋቾች ሎከር ሩም እና ለምሳሌ አሁን የአንድ የአርሰናል ደጋፊ የአርሰናል ተጫዋቾች ሎከር ሩም ቢገባ ምን ሊያደርግ ይችላል? ከሚወዳቸው ተጫዋቾች ጋር ሆኖ እንደዚህ ከሎከራቸው ጀርባ ማለት አሁን እነዚህ በጣም ታዋቂ ናቸው አራቱ። በተለይ ስለ አራቱ የነገሩ ነበርና እኔ አሁን ስለማላውቃቸው ነው። እዚህ ጋር ያሉት ግን በሙሉ ጎብኚዎቹ በሙሉ ያውቋቸዋል እና እየሄዱ ፎቶ ሲነሱ ነበር ከነሱ ጋር እንደዚህ ከእንትናቸው ጋር ማለት ነው። ለእነሱ ትልቅ ማስታወሻ ነው። ገብቷቸዋል። እኔ አሁን ለምሳሌ የዩናይትድ ስቴዲየም ቤት እንደዛ ነው ማድረግ ነው። ቀጣይ ላይ ደግሞ የወንዶች ሎከር ሩም ነው። እዚህ በሩ ጋር እንደምታዩት የእንትን አለች የስቴቱ የቴክሳስ ባንዲራው ላይ ያለች ኮከብ ነች። ከዚህ ጋር ፎቶ ምናምን በሰልፍ ነበር ሰው ሲነሳ የነበረው። እኔም እነሱ ጭር ሲልልኝ ተነሳውኝ ነገር። ከዛ ቀጥታ ወደ ወንዶች ሎከር ሩም የገባ ነው። ወንድ ተጫዋቾች ማለት ነው። ወንድ ፉትቦል ተጫዋቾች ወደ እነሱ ሎከር ሩም ገባን። እዚህም ጋር ልክ እንደዛው እነሱ የሚወዷቸው ተጫዋቾች እኔ አንዱንም አላውቃቸውም፣ ጨዋታውንም አይቼ አላውቅም። ለእነሱ ግን በጣም እንትን ነው። ቀድሜ ልካቸውን ከልጅነታቸው ጀምሮ የሚያዩት ይህንን ጨዋታ ነው። ከወንዶች ሎከር ሩም ወጥተን ደግሞ እዚህ ጋር ሳውንድ እንትን የሚያደርግ እንደዚህ ኮንፈረንስ ሩም ነገር ነው ምናምን ነገር መሰለኝ። እዚህ ሩም ላይ የተወሰነ ገለጻ ምናምን ያደርጉልን ነበር።
ምንድነው ስቴዲየሙ 80 ሺህ ደጋፊ ባለበት ቅውጥ ብሎ እየጮኸ እዚህ ክፍል ላይ ግን በጣም ይሄ መስታወቱ ድምፅ እንትን አያደርግም እና በደንብ እንደዚህ ሳውንድ ፕሮቴክት የሚያደርግ አይነት ነገር ምናምን ሩም ነው። ጋዜጠኞች ይሁን ኮንፈረንስ የሆነ ነገር ምናምን ሲሉ ነበር ረስቼው ነው። ከዛ ወጣን። ይሄ ውስጡ በጣም ረጅም ነው ከሚባለው ላይ ረጅም ነው። ረጅም ወክዌይ ነው። አሁን ሊፍት ለመያዝ ነው ያደረግን ያለ ነው። ኦልሞስት ኮሚኒታችንን ጨርሰናል። 2 ሰዓት ነው ይሄ ቱር የሚወስደው አንድ ላይ ማለት ነው። የ2 ሰዓቱን ቱር ነው 11 ደቂቃ አድርጌ ያቀረብኩላችሁ። በየቦታው ትቆማላችሁ ሊፍት እንትን ለማድረግ። አሁን ደግሞ ወደ መውጫው እንትን እያደረግን ያለ ነው። እዚያ አካባቢ አንዳንድ ገለጻ እያደረጉልን ነበር። ይሄ አሁን ቢዚ ጨዋታ በሚኖርበት ቀን በጣም ቢዚ ቦታ ነው ይሄ ፓርት እና እዚህ አካባቢ ላይ ምግብ ምናምን መጠጥ ምናምን የሚፈልጉ ሰዎች ይርባል። ጨዋታ ስቴዲየም ቀድማችሁ ስትመገቡት ብዙ ሰዓት ስለምትቀምጡ ምናምን ነገር እዚህ ጋር እነሱ ሂዱ፣ እኔ እዚህ ጋር ፈታ ላለው ብዬ ብዙ ሰዎችም ፎቶ እየተነሱ ነበር። በእርግጥ እኔም በደንብ በቃ ስፔስ አገኘው እዚህ አካባቢ አሪፍ ፎቶዎችን ምናምን ለመነሳት ምናምን ቪዲዮም እየሰራው ነበር እዚህ አካባቢ ለቲክታክ የሚሆን አይነት ቪዲዮ ያምራል በጣም እዚህ ጋር ፎቶ ምናምን የሌለ ያበደ የሆነ ሰው አብሮኝ ቢኖር ደግሞ በደንብ እንደዚህ ፎቶዎችን ብነሳ ደስ ይለኝ ነበር። ፎቶ አንሱኝ ምናምን እየተባባሉ ሰዎች ሲነሳሱ ነበር። እዚህ ጋር የቲክቶክ ቪዲዮ እንሰራለን። አሁን የሚገኘው ከወራት በኋላ ሜሲ የሚጫወትበት ስቴዲየም ላይ ነው። አሁን ላይ ስቴዲየሙን እንደምታዩት ለዓለም ዋንጫ እያዘጋጁት ነው። በየጊዜው ኮንሰርት ሲኖር ለኮንሰርት ያዘጋጁታል። ሌላ አይነት ጌም ሲኖር ለዛ ጌም በሚመች መልኩ ይዘጋጃል። ኤቴንቲ ስቴዲየም በጣም ግብዳ ስቴዲየም ነው። አልጠገብኩትም። ይሄን ቦታ እንደገና አስቀምጥኩ። በስልኬም አንዳንድ ቪዲዮዎች ምናምን ድረስ ቀጭ እያደረጉ ይሄ ዝቅ ብላችሁ ያለው አራተኛ ፎቅ ላይ ምናምን ያለው ፓርት ነው። እዚህ ጋር ደግሞ የስቴዲየም ዋና ሜን በሩን አላገኘሁትም። በዛ አይደለም የገባ ነው። የተለያዩ በሮች አሉ። እዚህ ጋር ምን እንደማድረግ ግራ ገብቶኝ አንዳንዴ ቪሎግ ለካ ያው ለምልክል የአቤል ብርሃኑ ብዙ ቪዲዮ እንዳየ ሰው ግን እንደዚህ መሆን አልነበረም። ግራ ገባኝ ምን እንደማድረግ የሆነት አቧራለሁ። ይሄ ወንበር ተውኩት። ቮይስ ኦቨር ማድረግ ራሱ ግራ ይገባል። በዚህ አጋጣሚ ከብዶኝ ነበር። እኔ ቮይስ ኦቨር እንዲህ ቪዲዮን እያየሁ አይከብደኝም። ይሄ ነበር ከበደኝ። እንትናችንን ጨረስን። ኦልሞስት እየወጣው ነው። ውስጡ ላይ ያሉ አንዳንድ እንትኖች ምናምን መብራቶች ምናምን በጣም እንትን ሲያደርጉኝ ነበር፣ ሲስቡኝ ነበር። ይህ አካባቢ ቅድም እንደነገርኳቸው ምግብ የምትምናም ቦታ ነው። ይህ ቦታ ነው። በሁሉም ቅያስ ሜዳው እንደዚህ እንትን ሲል ሲታይ ያምራል በጣም። እዚህ አካባቢ አሁን ያለው በቦታ አካባቢ ምናምን ይታያል በደንብ እንደዚህ ተጫዋቾቹ ምናምን በደንብ ታያላችሁ። መጀመሪያ ግን የነበርንበት ፓርቲ ላይ በጣም ይርቃል። ጉብኝታችን ከሞላ ጎደል ጨርሰናል። ላጥላት እያለን በጣም እኔ ማንጋጥ የቀረው መብራቶች ምናምን በጣም እየመሰጡ ነው። ይሄ ነው ምን አይነት ክፍል እንደሆነ ምናምን አለኝ። ባጭሩ ግን እኔ ቱሩ እያንዳንዱን ፓርት ቢያካትት ጥሩ ነበር። 2 ሰዓት ሙሉ እንትን ብለው የሆነ ቦታ ይወስዷችሁና ረጅም ሰዓት እዛ ጋር ቁጭ ብለው ዝም ብለው ስለ ስቴዲየሙ ስለ ቲሙ የሆነ ታሪክ ነው የሚነግሯችሁ እንጂ ሁሉንም ቦታ እንደዚህ በደንብ አያስጎብኟችሁ። እንደዛ ቢሆን የተሻለ ነው ብዬ አስባለሁ። የሆነ ሰው ምግብ አዞ እዚህ ጋር ስክሪኖች ታያዋችኋላችሁ። ስለዚህ ምግብ እየበላ እየጠጣ ጨዋታው አያልፈውም ማለት ነው። በጨዋታ ማለት እንደዚህ የሚጠቀሙ ሰዎች ስላሉ ጨዋታውን እዚህ ጋር እያየ እንዲሁን መጠጡን ፏ ይላል። ጉብኝታችን ይህንን ይመስል ነበር። ከሞላ ጎደል እንደ ጀማሪ ብሎገር መጥፎ አይደለም ብዬ አስባለሁ። እዚህ ጋር ጨርሼ ልወጣ ስል በቀኝ በኩል የሆነ ክፍል አለ። መጀመሪያ ስገባ ማየት የነበረብኝ ክፍል ማለት ነው። የዳላስ ኮሌጅ ቪዲዮ ስሰራ ስለ ዳላስ ኮሌጅ ኢንፎርሜሽን ሰጣችሁ ዝም ብዬ የጎበኘው ቪዲዮ ማለት ከክላስ ወጥቼ ወደ ቤት ነው፣ ከቤት ክላስ፣ ከክላስ ቤት እንደዛ ነገር ነው ላይፌ እና
ዝም ብዬ አንድ ቀን እስቲ ልዙር ምናምን ብዬ ስዞር እንደዚህ አይነት ሩም የትኛውም ተቋም አሜሪካ ላይ እንደዚህ አይነት ሩሞች አሉ፣ ትልቅ ተቋም ከሆነ ማለት ነው። እና በራሳቸው እንደዚህ እንትን በሎጓቸው ምናምን ቲሸርቶች፣ የተለያዩ ነገሮች የሚሸጡበት ማለት ነው። እና የዳላሱን አገኘው፣ እዛው ላይ ለበስኩት፣ እዛው ነው ቪዲዮ የሰራሁት። እዚህም መጀመሪያ በገባ ኖሮ እዚሁ ገዝቼ እዚሁ ለብሼው ምናምን ሰራ ነበር። መጨረሻ ላይ ዝም ብዬ ገባ ብዬ ልውጣ ብዬ ነው እንጂ ቪዲዮውን ከጨረስኩ በኋላ የመግዛት ሀሳብ የለም። እዚህ ጋር ፎቶ እንነሳለን። እንደ ጂክ እያደረግን ነው። መስታወት ባየን ቁጥር እዚህ ጋር ላጥ ብዬ ልውጣ፣ ምንም አላደርግም። ጉብኝታችንን ከሞላ ጎደል ይህንን ይመስላል። ቀጣይ እዚህ ሰፈር ላይ የሆኑ አሪፍ መጫወቻ ቦታዎችን አይቻለሁ። ልብ ቀጥ የሚያደርጉ በጣም ረጃጅም እንደዚህ የሚያስፈሩ እንትኖች አሉ አይደል? እሱን ጉብኝት አድርጋለሁ ብዬ አስባለሁ። ቀጣይ ሌላ ብሎግ ይኖረናል። ለዛሬው ይመስላል። ጀማሪ ቭሎገር እንደመሆኔ ኮሜንታችሁን እንጠብቃለሁ። የተለያዩ ቦታዎች እንደሚሄድ ስለማስብ ከዚህም በኋላ የእናንተ ኮሜንት ይጠቅመኛል ብዬ አስባለሁ። ያው ያየኋቸው የራሴ ጥፋቶች አሉ። ጥፋት ስላችሁ ማስተካከል ያለብኝ ነገሮች ማለት ነው። ያው ጀማሪ ስትሆኑ የሆኑ ስህተቶች ኖርማል ነው። ኮሜንታችሁን ግን ሪል ይፈልጋሉ። መልካም ጊዜ ይሆንላችሁ። ቴንኪው ስለተከታተላችሁ አመሰግናለሁ። ባይ። ዛሬ ጎበኘ ነው ይሄን የሚያክል ስቴዲየም